ገንዘቡን በጣም ከባድና ረብጣ የሚባል ብዙ ሚሊዮን ዶላሮች እንደሚያስፈልጉት ነው ከዶክተሩ ተደውሎ ለኪሩቤል የተነገረው። ገና ለገና ኪሩቤል ካጠገቧ ሆኖ ስልኩን በሰማ ሰዓት በጣም ነገጠው። ታዲያ ለትርሲት እናት ሲያማክራት ምንም ችግር የለው ቤቴን እሸጣለሁ በማለትም ቤቷን ለመሸጥ ወሰነች። በዚህን ሰዓት አቶ ግርማና እንዲሁም ላምሮት የሆነ ችግር ቢፈጥሩ ምን አድርገው አፏን ልታዘጋ እንደምትችል እያሰበች ነበረ። በዚህን ሰዓት ኪሩቤል አንድ ነገር ይመጣለታል። ይኸውም እንግዲህ የትርሲትን ዓይን ያጠፋችበትን መርዝ በመምዘዝ ይኸውልሽ ያየሽውን ላለመናገር አፍሽን መዝጋት አለብሽ ካለበለዚያ ይሄን መርዝ ታውቂዋለሽ ሲልም አሳይቷታል። ይህን የላምሮት የሰራችውን ወደኋላ መለስ ብላ ይቅርታ ጠየቀች። ነገር ግን የትርሲት ዓይን በይቅርታ ይመለሳልን? ታዲያ አሁን ላይ ከቤት የምትባረርበትን ቀን እየጠበቀችም የት ልግባ የት ልውደቅ ትላለች። እናቲቱ እንድትገለገል የሆኑ ምልክቶችን እያሳየች ነው። በዚህን ሰዓት ታዲያ እናትየዋ የት ትሄጃለሽ በማለትም ክፉ ብትሆን እንኳን በቅናት ተነሳስታ እህቷን ብትጎዳትም ነገር ግን ወደ ጎዳና ወጥታ ደግሞ ጉዳት እንዲደርስባት አትፈልግም። ዞሮ ዞሮ ግን የልጇ ሕክምና እንዳይደናቀፍ በድብቅ ቤቷን በመሸጥ አሁን ቀጣዩ ምዕራፍ ወደ ውጭ ሀገር ሄዳ የትርሲት ሕክምና መጀመር ነበረ። ሰላም ጤና ይስጠለን የትርሲት ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ ክፍል በጣም ድንቅ ድንቅ ነገሮች ይከወኑበታል። ከዚህ መካከል እህታማቾቹ በቅናት ተነሳስታ እህቷን ስለጎዳቻትና በመርዝ ዓይኗን ስላጠፋችባት ላምሮት እንዲሁም የጉዳቱ ሰለባ የሆነችው ትርሲት አሊያም ደግሞ በእንጀራ አባቷ እየተበደለች ያለችውን የምስኪኗን ሕይወት እንዳስሳለን። አቶ ግርማ ለጉብኝት ወደ ኬንያ ተሳፍረዋል። ይህ አጋጣሚ ግን ብዙ ነገሮችን እንድትወስን ለእናቲቱ ጥሩ ጥሩ እድሎችን አመቻችቶላታል። በባለፈው ክፍል እንደተመለከትነው የእነ ትርሲት እናት ልጇን ልጄ ራቅ የለኝ መቼም ሁለታችሁም ልጆቼ ብትሆንም አንቺን በክፋት መንገድ የተቀረሽበት በጣም አዝናለሁ። ያችኛዋ ልጅ ትርሲት በጣም ረቂቅና ድንቅ ርቀት የምትመለከታቸው ነገሮች ውብና ድንቅ ናቸው ትላለች። ምክንያቱም ትርሲት ጥሩ ልብ እንዳላት ይታወቃልና። ታዲያ አሁን ላምሮት እውነትም ስራ የተጋለጠብኝ ከአቶ ግርማ ጋር እየተመካከር ነው ሁሉ ሴራው ፈረሰብን በሚል በስጋት እየተናጠች ነው። እናትየዋ ትኩረትን እያጣች መምጣቷና እንዲሁም በቤተሰቡ ውስብስብ ችግሮች የበለጠ ቤቱን አቲካራ እየፈጠሩ መምጣታቸው ትርሲት በበኩሏ ሲያሳስባት፣ ላምሮት ግን በምን የቤት በሚል በቅናት እየተነሳሳችም አሁንም ከክፋቷ አላባራችም። ሌላኛው እንግዲህ ላምሮት ኪሩቤል ካጠገቧ ሲርቅ የሆነ ቦታ እንዲወስዳትና እንዲያዝናናት ትፈልጋለች። ታዲያ ስልክ እየደወለችም አሁኑኑ መጥቶ እንዲወስዳት የዛ ቦታ ስትሄድ ደግሞ ድንቅ ነገሮች አእምሮዋ እየተመላለሱ እሱንም እያዝናናች ራሷንም ፍር እያደረገች ነው። የምታወርዳቸው ሙሾዎች በጣም ልብ የሚነኩ ነበሩ። ትርሲት ከመልካም ሀሳቧ ባሻገር እጅግ በጣም የሚገርም ድምፃዊትም ነች። ታዲያ በድምጿ እየተደመመና ከጎኗ ሆኖ የሚያበረታታት ኪሩቤልም አሁንም የምትናገረውን በደንብ ያዳምጣታል። ሆኖም አቶ ግርማ አባታቸውን እንደገደለ እሱ ለላምሮት እንደነገራትም ትጠይቀዋለች። ማለትም ይህንን ማድረግ ትክክል አይመስለኝም፣ ምክንያቱም ቤታችን ከስንት ጊዜ በኋላ ለትንሽም ቢሆን ወደ ሰላሙ የተመለሰ ይመስል ነበር። ነገር ግን አሁንም ሌላ የትርምስ ቀጠና ከሚሆን እንደዚህ የምሰማቸውን ነገሮች እባክህን ልክ እንደኔ እንደነገርከኝ ሁሉ ለላምሮት ባትነግራት ደስ ይለኛል አለችው። በዚህን ሰዓት ኪሩቤል ታዲያ እየተፈጠረ ያለውና ትርሲት አልገባት ያለው ሴራ እንዲገለጥላትም እያሳመናት ነበረ። ልክ አንቺ እንደዚህ ታስቢያለሽ እንጂ እሷ ግን ያንቺን ሕይወት አንድ አቅጣጫ እንዳያመራ ነበረ እንዲህ መንገድሽን ሁሉ እየተፈታተነችሽ ያለችው። ታውቂያለሽ ከአቶ ግርማ ጋር ምን አይነት ሴራ እንደሚሰሩ በማለትም ለትርሲት ይነግራታል። እሱን አውቃለሁ፣ ግን ክፋትን በክፋት የምንመላለስ ከሆነ እውነተኛስ ምን ተሻለን በማለት አሁንም ኪሩቤልን እያወራች ነው። ታዲያ በዚህ ሁኔታ ከዛ ከመዝናኛ ቦታ እንዲህ መንፈሷን አድሳም ወደ ቤቷ በምትመለስበት ሰዓት መንገድ ላይ ስልክ ተደወለ። ስልኩ ከሕክምና ክትትል ስታደርግበት ከነበረውና የምርመራ ውጤቷ አሁን ምን ላይ እንደሚያሳይ የትርሲትን ሁኔታ ለመናገር ነበር። ዶክተሩም ወዲያውኑ ለኪሩቤል ደውሎ የነገረው ነገር እሱን በጣም ቢያስደነግጠውም ትርሲት ደግሞ ለመስማት እጅግ በጣም እየጓጓችለት ነበረ። እሺ ስልክ እየተደወለ እንደሆነ ሰማለሁ አንሳው አለችው። እሱም አነሳው።
ታዲያ ወደ 6 ሚሊዮን ብር የሚጠጋ ገንዘብ ለሕክምና እንደሚያስፈልግ ሲነገረው ነበረ ኪሩቤልን ያስደነገጠው። ይህ ገንዘብ ከየት መጥቶ ትርሲትን አይኗን ሊያሳክማት ይችላል፣ ብርሃኗን ሊመልሰው ይችላል በማለትም ይህ ገንዘብ በምን አይነት መልኩ ተሸፍኖ የትርሲትን አይን መመለስ እንደሚቻልም በጣም ተጨናንቋል። ታዲያ ወደ ቤት እንደመጣም ለእናትየው ያማክራታል። ልጄ እውነት ትዳንልኝ እንጂ እኔ ስለ ገንዘብ የማስበው ነገር የለም። እኔና እሷ ከአንዲት ጠባብ ክፍል ተከራይተን እንኖራለን። ቤቱንም እሸጠዋለሁ። አሁን አቶ ግርማ ወደ ኬንያ ሄዶልኛል። ይህን አጋጣሚ ደግሞ በቶሎ ልጠቀሙ ይገባል። አለበለዛ እሱ ከመጣ ሀገር ምድሩ ይተረማመሳል። እኔም ቤቴን ሽጬ እሷን ለማሳከም ይቅርና የቤቱ አለቃ ወይም አዛዥ እንዳልሆንኩ መብቱ በእነሱ ያቀለልብኛል። ሆኖም አሁን ማድረግ ያለብኝ እሱ ሳይመጣ ነገሮችን ማመቻቸት ነው በማለትም በቤቱ ልክ የሚሆን በጣም ብዙ ገንዘብ የሚባል ተበድራ ይዛት እንደምትሄድ ነው እየተናገረችው። በዚህ ሁኔታ የትርሲትን ብርሃን ለመመለስ እንዲህ መከራ እያየች ያለችው እናት፣ በሌላ በኩል ደግሞ ኪሩቤል ስለ ፍቅረኛው ስለሚወዳት ትርሲት አሁንም ብርሃኗ ተመልሶ ደስታዋ፣ ተስፋ፣ ሁለ ነገሯ ታድሶላት ማየት ይፈልጋልና በዚህ መካከል መንገዳቸውን እንዳታደናቅፍ ከስር ከስር እየነቀፋትና ምንም ነገር እንቅስቃሴ እንዳታደርግ አስሮ እየያዛት ያለው ኪሩቤል ለአምሮትን ነበረ። ለአምሮት ገና ለገና ቤቱ እንዴት ይሸጣል፣ እኛ የት እንወድቃለን በማለት ጥያቄ ስታነሳ አፍሽን ካልዘጋሽ ይኸው መድኃኒቱ በማለት አውጥቶ ሲያሳያት ይህ መድኃኒት ክፉኛ ድንብርብሯን አወጣው። እንዴት ከየት አገኘኸው አለች። ከዛ በፊት በልበ ሙሉነት ምንም አይነት ወንጀል እንዳልሰራችና ምንም እንዳላደረገች በማስመሰል ስታወራ ገና ይህ መርዝ ከኪሱ ምዝዝ አድርጎ ሲያወጣው ግን በዛ ሰዓት በፍርሃት ሰውነቷ ሲርበተበት የነበረው። ታዲያ በይቅርታ የማይመለሱ የትርሲት አይን አሁን ወደ እናቲቱ በመሄድ በቃ ታወቀ። ከዚህ በኋላ ይቅርታ ከመጠየቅ ውጭ ምን አማራጭ አለኝ በሚል ስሜትም እናቷን ይቅርታ ጠየቀች። እናቷ ግን የበደልሻት ትርሲትን ነው፣ በጧቱ ብርሃኗንና የእይታ አድማሷ እንዲከለከል ያደረግሻት አንቺ ነሽ። ስለዚህ እሷን ይቅርታ ጠይቂ፣ እኔማ ስለምን ይቅርታ ትጠይቅኛለሽ? በማለት የትርሲት እናት ለአምሮትን እየነገረቻት ነበረ። ለአምሮት ታዲያ በሀፍረት ተሸማቃ እንዴት አድርጌ ነው ትርሲትን በምን አይነት ሳያት አለውኝ? እማዬ ለጥፋቴ ሁሉ አሁን እዚህ ቤት መባረርና ቀድሜ ቦታዎችን ማመቻቸት አለብኝ ስትል ነው ለእናቲቱ የተናገረችው። ቱም የልጅቷ ክፋት ከአቅም በላይ የሆነባትና ጣት ገማ ተብሎ ተቆርጦ አይጣል። አምላኪ ሆይ አንቺም ልጅ ሆንሽና በክፋትሽ ክፉ ነሽ ብዬ አውጥቼ ወደ ውጭ ልወረውርሽ አልችልም። በምን አይነት መልኩ ተስተካክለሽ ወደ ቤተሰቡ ትቀላቀይ ይሆን የሚለው ነገር እያሳስበኝ ነው ትላለች። ሴቱም በቆራጥነት ቤቷን ሽጣ ወደ ውጭ ሀገር ልትወስዳት ያሰበችውን የትርሲትን ጉዞ እንዴት ማሳካት እንዳለበት ግርማ ከኬንያ ከመምጣቱ በፊት ቶሎ ነገሩን ማፋጠን እንዳለባት ነው እየተመካከረች አለችው። ለዚህ ደግሞ ከጎኗ ሆኖ እየረዳት ያለው የትርሲት ፍቅረኛ ኪሩቤል ነገሮችን እያመቻችና ከስር ከስር መወከል ሆኖ የሚያስቸግራቸውን ጋሬጣ እየተጋፈጠው ነው። በዚህ ሁኔታ የትርሲትን የአይኗን ብርሃን በመመለስም ነገ ደስታዋን ተናፍቅ ዘንድ ይኸው ዛሬ ጉዞውን ሀብለው ጀምረውታል ማለት ነው። እውነትም እናቲቱ እንደተሳካላትና ማለትም ቤቱን ልክ አሁን ሽጣ እንደጨረሰችው ልጅቷን ከማሳከሟ በፊት አቶ ግርማ ከኬንያ ተመልሰው ከመጡ ጉዞ የሚደናቀፍና ትርሲት በአንድ በኩል ይህን ሕክምናዋ ለመሳካት እጅግ በጣም ፈተና ይሆናሉና አቶ ግርማ በሄዱበት በዛው እንዲቆዩ ስለኔ መልካም ምኞቴ ነው። እናቲቱ ግን በዚህ በኩል ለልጇ እንግዲህ መጠለያ ቤቷን እስከ መሸጥ ደረጃ የደረሰችበት ትልቁ ውሳኔዋ መሆኑን ተከትሎ ቀጣዩ ዕጣ ፈንታቸው የእነሱ በክራይ ቤት የሚወሰን ይሆናል ማለት ነው። ለማንኛውም ግን እናትነት እስከምን ድረስ ነው ከተባለ የልጇ ጭንቀት በጭራሽ እንቅልፍ አላስተኛት ብሏልና ብርሃኗ ተመልሶ እስከምታይ ድረስ የቸኮለችው እናት እውነትም ትርሲት በሚደረግላት የሕክምና ክትትል አይኗ ብርሃኗ ሊመለስላት ይችላል። ይህን ደግሞ በእርግጠኝነት ዶክተሮቹ መርምረው በደረሱበት ውጤት ምንም ችግር የለው፣ እናንተ የሚጠበቀውን ገንዘብ እስካቀረባችሁ ድረስ ብርሃኗ ለመመለስ ከ190% የደረሰ ነው ተብላለች። ስለዚህ ትርሲት የመዳን እድሏ ከፍ እንዳለ ነው ሁኔታዎች የሚያመላክቱት። ማንኛውም በዛሬው ክፍል እንግዲህ ትርሲት ድራማ ላይ እንደተመለከትነው የላምሮት ተንኮለኛ
በእኛና በእህቷ ላይ ምን ያህል እየቀናችባት ህይወቷን ሲወል እንዳደረገችባት የተመለከትንበት፣ ይህን ደግሞ ራሷን ለአምሮትም ቢሆን የተጋለጠችበት ስለሆነ በጣም የደነገጠችበትና አሁን በይቅርታ ራሷን በመልካም ሰውነት ለመመለስ የተዘጋጀችበት ነው። እውነት ግን ለአምሮት ግን ከልቧ ትቀይራለች አሊያስ ደግሞ መልካም ሰው በመሆን አሁንም ጉዳቷን ትቀጥል ይሆን? በቀጣይ ክፍል አብረን እንከታተላለን። ለዛሬ ትርሲት ድራማ ያቀረብኩላችሁ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።